ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዙሪያ የምትገኙ ውድ የቻናላችን ቤተሰቦችና ተከታታዮች በያላችሁበት ስፍራና የጊዜ አቆጣጠር አክብሮታዊ ሰላምታችን ይድረሳችሁ። ለሰዓቱ ይሆናሉ ብለን የመራረጥናቸው መረጃዎች ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም ዋና ዋናዎችን እናስደምጣችሁ። የቀድሞው የዓለም ባንክ ፕሬዝዳንት ዴቪድ ፓልሞስ የህዝብ ዕዳና ማዕከላዊ ባንኮች በሚል ባቀረቡት ጥናት የኢትዮጵያ የምንዛሬ ሪፎርም ያመጣውን ማህበራዊ ቀውስ በዝርዝር አብራርተዋል። በአማራ ክልል ላለፉት 3 ዓመታት የቀጠለው ግጭትና ጦርነቶች ሚሊዮኖችን ለሰብአዊ ቀውስ ዳርጓል። ይህ በእንዲህ እንዳለ ዓለም አቀፉ ማህበረሰብ ለአማራ ክልል ግጭት ተገቢውን ትኩረት እንዳልሰጠ ተመራማሪዎች አስታውቀዋል። በሌላ በኩል የትግራይ ክልል መንግስት ከሰዓታት በፊት ለሶስተኛ ጊዜ ባወጣው መግለጫ ሉዓላዊነትንና ራስን በራስ የመወሰን መብትን ለማረጋገጥ የትግራይ ህዝብ እንደሚታገል ገልጿል። በመጨረሻም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ያካሄደው ምርመራ በአካባቢው በሰብአዊነት ላይ የተፈጸሙ ወንጀሎች አመላካቾች መኖራቸውን ይፋ አድርጓል። ሙሉ ሪፖርቱን ተመልክተነዋል። ክቡራን ተከታታዮች ወደ ዝርዝር መረጃዎች እናልፋለን። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ መንግስት በቅርቡ ተግባራዊ ያደረገው የማይክሮ ኢኮኖሚ ማሻሻያና የብርን ዋጋ ለገበያ መተው በዜጎች ኑሮ ላይ ከፍተኛ ቀውስ ማስከተሉን የቀድሞ የዓለም ባንክ ፕሬዝዳንት ዴቪድ ፓልሞስ በስታንሊ ፊሸር መታሰቢያ መድረክ ላይ ባቀረቡት ጥናት አጋልጠዋል። ፓልሞስ እንደገለጹት የኢትዮጵያ ሰፊ የእርሻ መሬትና የተፈጥሮ ሀብት ቢኖራትም አሁንም በነፍስ ወከፍ ገቢ ከዓለም ድሃ ሀገራት አንዷ ናት። የምንዛሬ ሪፎርሙ በተለይ በብር ደሞዝ የሚከፈላቸው ዜጎች ላይ ያሳደረው ጫና እጅግ አስከፊ እንደሆነና የመግዛት አቅማቸውን በእጅጉ እንደሸረሸረው ፓልሞስ ገልጸዋል። ይህም የሆነው የብር ዋጋ $1 56 ብር ገደማ ሲመነዘር የነበረው አሁን ላይ ወደ ከ150 ብር በላይ በመውረዱ ነው ሲሉ ተናግረዋል። በ2026 እንደ ኢሮፓውያን አቆጣጠር የመጀመሪያው መንፈቅ ዓመት የዋጋ ግሽበት ወደ 13.4 በመቶ ያደገ ሲሆን ይህም ከ10ሩ ዋና የአፍሪካ ኢኮኖሚ ከፍተኛው ነው። እንደ ፓልሞስ ትንታኔ ከብር ዋጋ መዳከም የሚገኘው ትርፍ ለጥቂት ባለስልጣናትና ነጋዴዎች የሚገባ ሲሆን ወጪውን ግን በድሃው ሕዝብ ላይ በሚጣል ታክስ ይሸፈናል ብለዋል። የነዳጅ ድጎማ መነሳት፣ የውሃና የመብራት አገልግሎቶች ላይ የተጣለው ተጨማሪ እሴት ታክስ ተጨማሪ ጫና ሆነዋል ብለዋል። እስከ 2025 ድረስ 45 በመቶ የሚሆነው የኢትዮጵያውያን ከድህነት ወለል በታች ይኖራሉ ተብሎ ይገመታል ሲሉ አክለዋል። ፓልሞስ አክለው እንደ ኢሮፓውያን አቆጣጠር በ2019 ወደ ኢትዮጵያ መጥተው ጠቅላይ ሚኒስትር አብይ አህመድን የምንዛሬ አሰራሩን እንዲቀይሩ ለማሳመን ቢሞክሩም ሳይሳካላቸው መቅረቱን ጨምረው ገልጸዋል። ኢኮኖሚያዊው ቀውስ በጸጥታው ችግር ይበልጥ እየከረረ መጥቷል ይለናል የቢቢሲ ዘገባ። በአማራ ክልል ላለፉት 3 ዓመታት የቀጠለው የትጥቅ ግጭት ሚሊዮኖችን ለሰብአዊ ቀውስ ዳርጓል። በ2018 ዓ.ም የመጀመሪያዎቹ 7 ወራት ብቻ ከ8 ሚሊዮን በላይ ሰዎች ለግጭት ተጋልጠዋል። የመንግስት ኃይሎችና የፋኖ ታጣቂዎች በሚያደርጉት ውጊያ ንጹሃን ዜጎች ኢላማ የሆኑ ሲሆን ከፍርድ ውጭ ግድያ፣ የከባድ መሳሪያ ጥቃቶች እና እገታዎች የክልሉ መደበኛ ህይወት አካል ሆነዋል። ይህ ሁሉ ስቃይ ባለበት ሁኔታ ግን ዓለም አቀፉ ማህበረሰብ ለአማራ ክልል ግጭት ተገቢውን ትኩረት እንዳልሰጠ በሰላምና ደህንነት ጥናት ኢንስቲትዩት ሐምሌ 24 ቀን 2018 ዓ.ም ባዘጋጀው ውይይት ላይ ተመራማሪዎች ገልጸዋል። የዩክሬን፣ የመካከለኛው ምስራቅና የሱዳን ጦርነቶች የዓለምን ትኩረት በመሳባቸው በአማራ ክልል ያለው ድምፅ አልባ ስቃይ ተረስቷል። የአውሮፓ ህብረት እና የተባበሩት መንግስታት ድርጅት ለአማራ ክልል ግጭት ቸልተኝነት ማሳየታቸውን ተመራማሪዎች አክለው ገልጸዋል። ተመራማሪዎቹ ችግሩን ለመፍታት መንግስት ከፋኖ ጋር በሶስተኛ ወገን የሚመራ ድርድር እንዲያደርግ ጥሪ እያቀረቡ ይገኛሉ። እንደ ቢቢሲ ዘገባ ላምኪን ኢንስቲትዩት ለክልሉ ሁለተኛውን የዘር ፍጅት ማስጠንቀቂያ ማውጣቱም የሁኔታውን አሳሳቢነት ያሳያል። በሌላ በኩል በፌደራል መንግስቱና በህወሓት መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ምልክቶች እየታዩ ነው። ፍራንስ 24 እንደዘገበው በሁለቱ አካላት መካከል ያለው ውጥረት ጣሪያ ላይ የደረሰ ሲሆን በምዕራብ ትግራይ አቅጣጫዎች ግጭቶች መቀስቀሳቸው ታውቋል።
ህወሓት መንግስት የፕሪቶሪያውን ስምምነት ጥሷል በሚል ሲከስ፣ የኢትዮጵያ መንግስት ደግሞ ህወሓት ከሱዳንና ከኤርትራ ጋር ጸረ ኢትዮጵያ ጥምረት ፈጥሯል የሚል ክስ አቅርቧል። የትግራይ ክልል መንግስት ሐምሌ 27 ቀን 2018 ዓ.ም ከሰዓታት በፊት ከግጭቱ መቀስቀስ በኋላ ለሶስተኛ ጊዜ ባወጣው መግለጫ ሉዓላዊነትና ራስን በራስ የመወሰን መብትን ለማረጋገጥ የትግራይ ህዝብ እንደሚታገል ገልጿል። ይህ ውጥረት በተለይ በምዕራብ ትግራይ አቅጣጫ ግጭቶች መቀስቀሳቸውን ተከትሎ የመጣ ሲሆን እምቢ ለብሔራዊ እልቂት የሚሉ ጥሪዎች መደመጣቸው አገሪቱ ወደ ቀደመው ደም አፋሳሽ ጦርነት ልትመለስ ትችላለች የሚል ስጋት ፈጥሯል። በዚህ መግለጫ በውጊያው ላይ የሱዳን ፈጥኖ ደራሽ ኃይልም ተሳትፏል ብሏል። ይህ ዳግም ወደ ጦርነት የማምራት አዝማሚያ ከ600 ሺህ በላይ ሰዎች ካለቁበት የቀድሞው ጦርነት በኋላ አገሪቱን ወደ ሌላ ጥልቅ ጨለማ ሊከታት እንደሚችል ተሰግቷል። በመጨረሻ ወደምንመለከተው ዘገባ ስናልፍ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ያካሄደው ምርመራ በአካባቢው በሰብአዊነት ላይ የተፈጸሙ ወንጀሎች አመላካቾች መኖራቸውን ይፋ አድርጓል። ሁኔታው አሳሳቢ መሆኑን የጉባኤው 158ኛው ልዩ መግለጫ ያመለክታል። ጉባኤው የምርመራው ቁልፍ ግኝቶች ሲገልጽ ጥቃቶቹ የተፈጸሙት ማንነትና ሃይማኖትን መሰረት በማድረግ በታቀደና በተቀናጀ መልኩ ነው ያለ ሲሆን ግድያ፣ አፈና፣ መፈናቀልና ውድመት አስከትለዋል ብሏል። በዞኑ በተለያዩ ወረዳዎች እንደ ሽርካ፣ መርቲ፣ ጄጁኑ በንጹሃን ዜጎች ላይ ግድያ፣ አካል ማጉደልና አፈና እየተፈጸመ ይገኛል ብሏል። ለአብነት ያህል በጀጁ ወረዳ 182 ሰዎች ታፍነው ከተወሰዱ በኋላ በገንዘብ ተለቀዋል። በአንድ ወቅት ታፋኞቹ በጫካ ውስጥ ለ6 ቀናት ታስረው አጋቾቹ ሲያስፈራሯቸው እንደነበርና ለእያንዳንዳቸው 500 ሺህ ብር ከፍለው እንደተለቀቁ ምስክርነት ሰጥተዋል። በጀጁ ወረዳ ብቻ 6216 ሰዎች ሲፈናቀሉ በአሰቆ ወረዳ የ101 ዓመት ዕድሜ ያለው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ተዘርፎ ተቃጥሏል። በዞኑ በአጠቃላይ ከ14000 በላይ ሰዎች ተፈናቅለዋል። እንደ ሪፖርቱ ሴቶችና ህጻናት ለጥቃቱ ይበልጥ ተጋላጭ ሆነዋል። መንግስት ለዜጎች ደህንነት ጥበቃ ባለማድረጉ ነዋሪዎች በገዛ ሀገራቸው ስደተኛ ሆነው ለከፍተኛ ችግር መዳረጋቸውን ሪፖርቱ ይገልጻል። ክቡራንና ክቡራት ተከታታዮች አብራችሁን ስለቆያችሁ እያመሰግን ለሰዓቱ የያዝናቸው መረጃዎች በዚሁ ፈጸምን። በሌሎች መረጃዎች ተመልሰን እንገናኛለን። ለወቅታዊ መረጃና ሌሎች መርሃ ግብሮች ዓላማ ፕሬስን ሰብስክራይብ፣ ሼር እና ላይክ እንዲያደርጉ ጥሪያችንን እናስተላልፋለን። ሰናይ ጊዜ ተመኘን።